እንግዲህ ዛሬ አደራ ቀጣይ ፓርቲ ዘመተናል። በዚህ እንግዲህ ብሌን እናቷን ወላጅ እናቷን በማገኘቷ ሁላችንም በጣም ደስ ብሎናል ማለት ነው። ብሌን ከስንት መከራና ችግር በኋላ ትክክለኛ ወላጅ እናቷን አግኝታለች። እንግዲህ ባለፈው ፓርቲ እንዳየነው ፍላሹን እንግዲህ ቃል ደብቃባት ነበርና በኃይሉ ለማንም እንዳታሳይ ባላት መሰረት እየሮጠ ከቢሮ ላምጣልህ ብትለው እኔ ራሴ እመጣለሁ በማለት ቢሮውን ዘግቶ እየሮጠ ወደ ቤቱ ሲሄድ እንግዲህ ብሌን እያለ እየተጣራ ነበረ። ብሌንም እንግዲህ ካገኘሁበት አገኘዋለሁ ብላ የታለ ፍላሹ ባላት ሰዓት ገብታ ያስቀመጨችበት ላይ ፍራሽ ላይ ስትፈልገው እንግዲህ አላገኘችውም እና አላምን ብላ ፍራሹንም አንሶላውንም ማራገፍ ጀመረች። ቶሎ በይ እንጂ ፈጠን በይ እያለ እሱም እያጣደፋት ነበር። እሷ ግን ያየችው ማመናቃታትና ማን ወሰደው ይህን ነገር በማለት ግራ ተጋባችና ገቤት ውስጥ የገባ የለም ግን ቦታው ላይ አጣው ስትል በኃይሉ ትናገረ። ምን አባሽ ትቀባጥር ያለሽ? ምንድነው እየተቀባጠርሽ ያለሽ? ፍላሹ ለኔ ምን ያህል ስም ነገር እንዳለው አታቂም አላት። አውቃለሁ ጋሼ በቃ ይቅርታ እኔ የት እንደጠፋ ግራ ገባኝ ስትል ቃል ፍላሹን ወስዳ በላፕቶፓ ውስጥ አስገብታ እየገለበጠች ነበርና በኃይሉ አገኘሁ ተመስገን፣ በኃይሉን በቁጥጥር ስር የማደርግበትን ፋይ አገኘሁት፣ እዚህ እሰራለታለሁ እያለች እንግዲህ ደስታ በደስታ ሆነ። እሷም እንግዲህ ብሌን እባክህ ትንሽ ጊዜ ስጠኝ፣ ፍላሹ ከዚህ ቤት ውስጥ ነው፣ ማንም ገብቶ አልወሰደውም እና እስከምፈልግ ጊዜ ስጠኝ በማለት ትማጸነዋለች። በዚህን ሰዓት እንግዲህ እንዳላየች እንዳልሰማችሁና ቃል መታ አየህ ምናልባት ይሄን የሚያክል ፍላሽ ስትዝረከረክ የጣለችውን እንግዲህ እኔ አግኝቼልሃለሁ በማለት አምጥታ ግቢ ውስጥ ጥላውን ያገኘሁት ብላ በመዋሸት እንግዲህ ለበኃይሉ ትመልስለታለች። በኃይሉም የተገለበጠ ስላልመሰለው ከቃል ተቀበለና ለማንኛውም ቆይ አሁን ማስተካከለው ጉዳይ ከአንቺ ጋር ግን ያልጨረስኩት ጉዳይ አለ በማለት ብሌንን አስጠንቅቋት እንግዲህ ስመለስ ጠብቂ በማለት ወጥቶ ይሄዳል። ቃል ጮቤ ረገጠች። ብሌን አለቻት። አቤት ስትላት በጥፊ ላስ አደረገቻት። ለምን ትመችኛለች ስትል ጠየቀቻት። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባሮቹ ደግሞ እንደምታበረታቱኝ ከልብ አመሰግናለሁ። እንግዲህ አደራ ቀጣይ ፓርትን ነው ያቀረብንላችሁ ማለት ነው። እስከ መጨረሻ እንድትከታተሉን በትህትና እንጠይቃለን። ይህንን በጥፊ ቃቃጠለቻው። ይህን በጥፊ ያልኩሽ እኮ ባለፈው እሱ በኃይሉ በአንቺ በደበቅሽው ፍላሽ ምክንያት እኔ በጥፊ ስለተመታሁ ይሄ ለአንቺ ይገባሻል በማለት ነው ብላ እንግዲህ ብሌንን እንግዲህ በጥፊ ብሌን ተንሰቅስቃ ገበር ከግቢው ውስጥ ሆና በጣም ታለቅሳለች። ለምን ብዙ ጊዜ በለቅሶ ነው እሷ ብሶቷን የምታወጣው። በዚህን ጊዜ እንግዲህ እንደምታለቅስ ያየ ዳግም ደግሞ ይመጣና ምን ሆነች ነው ብሌን የምታለቅሽው በማለት ያባብላታል። እሷም ዝም አለች። ምን ሆነሽ ነው ንገሪኝ አላት። ምንም አልሆንኩም በማለት ነበረ የደበቀችው። እንደዚህ ስቅስቅ ብለሽ እያለቀስሽ ያየሁሽ ያለ ምክንያት ነው ወይ ሲል ይጠይቃትም አይደለም ምክንያት የለውም አለችው። በጣም ይቅርታ በእኔ ምክንያት ነው እንደዚህ ሆንሹ በማለት እንግዲህ ይቅርታውን ይጠይቃታል ማለት ነው። እሷ ደግሞ ከሱ ደፋ ብላ እንግዲህ እያለቀሰች ማለት ነው። እሱም እያባበላት እያለ ነበረ። ከዛ በኋላ እናቲቱ ሰላም ብቅ ያለችው። ሰላምም ታዲያ ምንድን እየተፈጠረ ነው ያለው? እናንተ ሁለታችሁ ምን እያደረጋችሁ ነው? በማለት ምንድን ነው በማለት ጠይቃለች። አንቺ ቤት የለቂ ውጭ ብይሽ አልነበረም አለቻት። ይቅርታ ሰላም አለ ዳግም። ያንን ፍላሹን የበኃይሉን ፍላሽ የሰረኩት እኔ እንጂ ብሌን አይደለችም። ከልጄ ክላስ ገብተህ ፍላሽ ወሰድከው አንተ ነህ ሆይ ስትል ትጠይቀዋለች። እንደ ልጄ ስላየሁ ስላከበርኩ ቤቴ ስላስገባሁ ነው ይህ ሁሉ ነገር። በአንተ ምክንያት ስንት ሰው ተመሰቃቅሏል። ፍላሹ የግድ መውሰድ ስላለብኝ ነው። አንቺስ ብትሆኚ ለምንድን ነው የዋሸው? እኔ ነኝ ወሰድኩት ብለሽ እንዴት ትደግፊለታለሽ? በማለት ወደ ብሌን ታፈጣለች። ሰላምም ይቅርታ እማዬ ትላለች። እባክሽ አለ። ብዙ ነገር በማታውቀው ብሌን ተሰቃይታለች እና ይቅር በያት አላት። ከአንቺ ጋር በኋላ ሂሳብ እናወራርዳለን፣ አንተ ግን ግቢ ለቀህ ውጣ ነበር ያለችው። እሱም ምንም ሳያቅማማ እሺ ወጣለሁ የሚለውን ነበር የያዘው። በዚህም እንግዲህ ገና ያልተቋጨ ነገር ያላት ብሌን እንግዲህ ገባች ወደ ቤት እና ስገባ ልጇን ቃል እናገኘቻት። ቃልም ቁጭ አለችና ሶፋ ላይ
እንዴት ነሽ ልጄ ስትል እናቷ ሰላም ቃልን ትጠይቃታለች። ደህና ነኝ እማዬ። ቆይ ደሞ ምን አጠፋሁኝ? ምን ሆነሽ ነው አለቻት። እንዴ ምን አጠፋሁ ትይኛለሽ? ለምን እንደምሆን ታውቂያለሽ? እኔ ከሰላም ብሌን ተብዬዋን እዚህ ቤት ውስጥ ካላስወጣሽልኝ ሰላም አላገኝም፣ አባረራታለሁ። ግን እሷን ፍላሹ እንዳሰረቀች አግኝቻል። ምንም ሳታጠፋ ማባረር ግን በዛ ላይ እናቷ ምንም ስራ የላትም። የቤት ኪራይም እንደውም ይኖርባቸዋል፣ ተደራርቦባቸዋል። ይህን ነገር እስከምታስተካክል ሌላ ስራ ስታገኝ ከቤት እንድትወጣ እነግራታለሁ። ግን ቶሎ ቤት ፈልጋ እዚህ ቤት ውልቅ እንድትል አድርግልኝ በማለት ቃል ለእናቷ ትናገራለች። እናቷም እሺ በማለት እንግዲህ ልብሷን ቀይራ ወደ ውጭ እንደምትወጣ ነግራት ትገባለች ማለት ነው። በዚህን ጊዜ ቃል እንግዲህ የአሳዳጊ የእንጀራ እናቷ አጋጣሚ ወደ ብሌን ስልክ ስትደውል ቃል ሂዳ ስልኩን ታነሳለች። ወይዘሮ ብሌን እስኪ ስልክ ማን እንደሚደውልልሽ ማየት አለብኝ በማለት ነበር ስልኳን ያነሳችው። ግን የእንጀራ እናቷ ነበረች። ሄሎ ብሌን አይደለውም አለቻት። ብሌን ልጅሽ ምግብ እየሰራች ነው እና ስጨርስ የምን ምግብ ነው የምትሰራው በማለት እናት ትደናገጣለች። ኧረ እባክሽ ልጅሽ የቤት ሰራተኛ መሆኗን አታውቂም እንዴ? የሚበላ ምግብ ነው የምትሰራልን። የልጄ ስራዋ እኮ ህጻናት መንከባከብ ነው የምታስጠናው አለቻት። ለመሆኑ እሷ ተምራለች እና ነው ልጅ የምታስጠናው አለቻት። እባክሽ ልጅ የቤት ሰራተኛ ገረር ነች ስትል እንጀራነቷን ታስደነግጣታለች። ምን እኔ ማመን አቃተኝ ብላ እናትም ተደናገጠች። ግን ምን አይነት ልጅ ነው ያሳደግሽው አንቺ? ይቺ ሌባ ልጅሽን ከልጆች ጋር እየተመሳጠረ የቤቱን እቃ እኮ አስጨረሰችው አለቻት። እንጀራና ግራ ተጋባት። እንዴ ይህ አቅመ ደካማ እናት አለችኝ እያለች እንግዲህ ላንቺ ብዬ ተኳት እንጂ ላባራት ነበር አለች። ተይ እንደዚህ አትበይ፣ የኔ ልጅ እንደዚህ አታደርግም በማለት እናት ትከራከራለች። እውነታውን ነግሬሻለሁ፣ መቀበል አለመቀበል ያንቺ ነው በማለት እና ደግሞ እናቴ ካንሰር በሽተኛ ናት በማለት ደግሞ ስላለችኝ ብዙ ብር ሰጥቻታለሁ፣ እግዚአብሔር ይማረው በማለት ትነግራታለች። እናቴ ማመን አቃታት፣ ግራ ተጋባይ። እሺ ወይዘሮ ብሌን እናትሽ እኔን ወይንስ አንቺን ያምናሉ? እንተያያለን በማለት ሴራዋን አሴረች። በኋላም እናት ግራ ተጋባቸው። የኔ ልጅ በፍጹም ይሄን አታደርግም፣ የኔ ልጅ የምታስጠናው የልጆችን ነው አለችና ልጄ ምን አይነት ስራ ነበረ የምትሰሪው በማለት የጠየቀቻትን ጥያቄ ወደ ኋላ አስታወሰች። ህፃናትን ማስጠናት ነው እማዬ፣ ቀላል ነው ስራው አለቻት። አዎ የኔ ልጅ ጽዳት አትሰራም፣ የኔ ልጅ ልጆች ነው የምታስጠናው። እናቴ ደግሞ የካንሰር ታካሚ ናት ብላ ገንዘብ አትሰበስብብኝም በማለት ራሷ ጋር መጠየቅ ጀመረች። ቃል ሰላም ነች በማለት እንግዲህ ትመጣለች። አሳዳጊ እናትሽ ደውላ ነበረ እማማ ስላናገረቻት ስመጣ ትደውልልኝ ብላለች አለቻት። እማማ ሳትሆን ግን ቃል ነበረች ስራዋን የሰራችው። በአስቸኳይ ይፈልጋሉ ብላሻለች እና ደውይላት ብላ ታስጨንቃታለች። ብሌንም እሺ ብላ ስልኳን ሄሎ ብላ ወደ እንጀራ እናቷ ትደውላለች። የእንጀራ እናቷም ሄሎ በማለት ደውለሽ ነበር እማዬ? አዎ ደውዬልሽ ነበር። እኔ የምልሽ የአንቺ ስራሽ ምንድን ነው ስትል ጠይቃታለች። ትላለች እንዳትዋሺ ንገሪኝ፣ ታውቂ የለ እንደ ህጻናት ማስጠናት ነው። እየዋሸሽኝ ከሆነ አሁኑኑ እውነቱን ንገሪኝ፣ ግን በራሴ መንገድ አጣርቼ ከደረስኩበት መቼም ይቅር አልልሽም ስትላት ትደነግጣለች። ስራሽ የቤት ሰራተኛ ነው እንዴ አለቻት። ቆይማ ላስረዳሽ በማለት እንግዲህ ምንም የምታስረጅኝ ነገር አልፈልግም፣ ስራሽ የቤት ሰራተኝነት ነው ወይንስ አይደለም? አጭር መልስ አለቻት። እሷም አዎ የቤት ሰራተኝነት ነው በማለት አመነችላት። ምክንያቱም ይህን ያለቻት የቤት ሰራተኛነት ልሰራ ነው ብትላት የቤት ሰራተኝነት እንደማታሰራት እናቷ ስለምታቅ ነበር። እና እስከ ዛሬ ለምንድን ነው የዋሸሽኝ የኔ ልጅ? እማ እውነቱን ብነግርሽ እንዲሰራ ስለማትፈቅድልኝ ነው አለቻት። ቆይ እሺ ከጎረምሳ ጋር ደግሞ ተመሳጥረሽ የሰው ቤት እንዴት ትዘርፍ ያለሽ በማለት ትጠይቃታለች። ምን አለቻት። እማ እኔ ስለምን ዘርፋ ነው የምታወሪው? እኔ በፍጹም አልዘርፍም፣ ዝም በይ፣ ሁሉን ነገርም ሰምቻለሁ። እንደገና ደግሞ እናቴ ካንሰር በሽተኛ ናት በማለት እንግዲህ ገንዘብ ሰብስበሻ ስትላታለች። ኧረ እኔ እማዬ ስለምን እንደምታወሪ አይገባኝም። እንዴት በመወዳት እናቴ ላይ እንዴት አሟርታለሁ? በውሸት ላይ አትደርቢ በማለት እናትም የቃልን አምና ከዚህ በኋላ ላይሽ አልፈልግም በማለት ስቅ ብላ ስልኩን ከጆሮዋ ላይ ስዘጋባት ብሌን ግራ ተጋባች። ሰላምና ብሌን ተፋጠጡ።
እንዴ ሰላም ብሌን ምን ሆነሽ ነው? ምን ተፈጥሮ ነው? በማለት ሰላም እናቷ ጠይቃታለች። እስኪ ቁጭ በይና እናውራ። ምን ትፈጥረሽ? አምኜሽ ነበር እኮ ልክ እንደ እናቴ ነበር መወደሽ። አንቺ ግን ጥሩ ሰው ትመስለኝ ነበረ አለቻት። ቃል ወደ ሆዳ ትላለች። እናቴ የካንሰር በሽተኛ ታካሚ ናት ብዬ ገንዘብ እንደተቀበልኩ አድርገሽ ትነግሪያታለች አለቻት። ምን አለች ሰላም። እንዴ ስለምንድን ነው የምታወሪው? በማለት ግራ ተጋባች። በግልጽ ችግሬን ነግሬሽ የቤት ኪራይ የሁለት ደሞዝ አስቀድመሽ ስጭኝ አልኩሽ እንጂ እናቴ ካንሰር ታማሚ ናት አልኩሽ እንዴ ብላ ብሌን ወደ ሰላም ታፈጣለች። እባክሽ ብሌን ስለምን እንደምታወሪ ግራ ገብቶኛል እና ተረጋጊ ብሌን በማለት ታረጋግቻት። በቃ አልረጋጋም በማለት ቤቱን ጥላ ወጣች ብሌን። ሰላምም ልጇን ቃልን ስጠይቃት ወላጅ እናቷ ጥፋት ስላጠፋች ደውላ ስጠይቃት ነበር አለቻት። በኃይሉና ደግሞ ሳሚት ተገናኙና ፍላሹን አግኝቸዋለሁ እጄ ገብቷል በማለት ይነግረዋል። እንዴ የብሌን እናት እንዳትገልባት ለጊዜው ተዋት ትንሽ ትቆይ በማለት ሲያስተላልፍ ሳሚት ግራ ተጋባውና እኔን ለማስፈራራት የደወሉትን አውቃቸዋል በማለት ጠይቀው። አዎ ግን ከዚህ በመስሪያ ቤት በሞተ ሰው ስም ነበር የተደወለልሃል። ፍላሹ እጄ ነው ግን ጠላታችን ማን እንደሆነ ማወቅ አለብን ሲለው እንዴት እንደሆነ አጣራልኝ በማለት እንግዲህ በኃይሉ ሳያውቅ ለሳሚት ጓደኛው ባልደረባው ይነግረዋል ማለት ነው። ከዛ ሳሚትም ቀጥ ብሎ የደወለው ወደ ዳዊት ነበረ። ዳዊትም ምን ነው ሲለው እንዴት ነው ፍላሹን አሳልፈ የምትሰጠው? አሳያለሁኝ እናትህን አታገኛትን በህይወት አለ ዳዊት። እሷ ደግሞ ከወደ እናቷ እንጀራ እናቷ ሄዳ ከእግሯ ወጥቷ ችግር እባክሽ እኔ እንጀራ እናቷን በማባበል እግሯ ላይ ወድቃ እንግዲህ ይቅርታ ጠየቀቻት። እኔ እናቴ አንቺን ልጎዳ ሳይሆን አንቺን ልጠቅም ነው እባክሽ ይቅርታ አድርግልኝ በማለት እንግዲህ ስትላት በፍጹም ይቅርታ አላደርግልሽም ልቤ የተነካ እንዴት አይኔ እያየ ተዋሽኛለሽ የሁለት ወር ቤት ስለከፈልሽልኝ ነው የምጦራት ደካማ እናት አለ ብለሽ የካንሰር በሽተኛ ናት ብለሽ የምትይቢ በማለት እናት በጣም ያዝኑባታል። ምን እያልሽ ነው እማዬ? እኔ እንደዚህ አይነት ነገር አላልኩም አታምኚኝም? እታይ ልጄ በውሸት ላይ ውሸት አትደርቢቢ በማለት እንግዲህ የቃልን ንግግር በማመን የእንጀራ እናቷ ምርር ብለው ይናገሩታል። በዛ ደግሞ በካንሰር በሽተኛ ብለሽ በእኔ ስም ገንዘብ ትሰበስቢያለሽ፣ በቃኝ በቃሽ በማለት ከዚህ በኋላ አይንሽን ላይሽ አልችልም በማለት ምርር ብለው አሁንም እንጀራ እናቷ ሲናገሯት እንግዲህ ብሌን በአይኗ ውሃ ተሞላ። ድንገት ሳታስማ ሳሚትም ወደ ቃል ደውሎ የእሷን ስልክ ቁጥር እንዲልክላት አደረገች። ለምንድን ነው ስትለው ወላጅ እናቷ የመልእክት ስላላት ልነግራት ነው በማለት እንግዲህ ከቃል ስልኳን ተደውሎ ቀጥታ ስልኩን የደወለው ወደ ብሌን ነበረ። ብሌን ጋር ደውሎ ሄሎ ማነስ ስትለው አንቺ እናትሽ በህይወት አለች፣ የእንጀራ እናትሽ ሙታለች ያለችሽ ውሸት ነው፣ ስትዋሽሽ ትኖራለች ማለት ነው በማለት እንግዲህ ዱብ ዳውን ነገራትና እናቷ በህይወት መኖሯ ቢያስደስታትም ግን ግራ ተጋባች። ለምን ደበቀች በማለት ወይዘሮ ገነት እንዴት ነሽ በማለት ደግሞ ወደ ወይዘሮ ገነት ደውሎ ደህና አይደለሁም ልጅሽ ይመጣል ብለኸኝ በሩን እያየሁ ነበር እንቅልፍ ባይኔ ማልዞረ ስትለው ልጅሽ አንቺን ማገኘት አይፈልግም፣ አንድ ቀን ስራ ታዞ ያችንም ስራ መፈጸም አልቻለም፣ ይባስም ብሎ እንግዲህ ለዛ ጥፋት ደግሞ ሌላ ፍላሽም እየደብቋል። ለዛ ፍላሽ እንግዲህ አንቺ ነች የምትቀጩ ለቅጣቱ፣ አቸኩይ አንድ ጊዜ ብቻ ታገሺ በማለት ነበረ ወደ ብሌን ደውሎ ብሌንን ደግሞ እናቷ በህይወት እንዳለች እንጀራ እናቷ እንደደበቀችባት ስትነግራት ማመን አቃታት ብሌን ማለት ነው። አለቀሰች። ስልኩን በቁሟ ጣለችው። እንጀራ እናቷም የደበቀችው ሚስጥር ስለወጣባት ግራ ተጋባች ማለት ነው። በዚህ አጋጣሚ እንግዲህ ብሌን ሰላም እናቷ እንደሆነች ያወቀችበት ደረጃ ደረሰ። ሰላም እንግዲህ ልጇ ብሌን መሆኗን ስታቅ እንግዲህ ቃልን ምን ልታደርጋት ትችል ይሆን ወይንስ በኃይሉ ምን ልታደርገው ይሆን የሚለው ቀጣይ በጉጉት የምንጠብቀው ይሆናል እና ስትከታተሉኝ ስለነበረ ከልብ አመሰግናለሁኝ። ቀጣይ እስከምንገናኝ መልካም ጊዜ ተመኘሁላችሁ።